ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢራን ጦር ተጨማሪ ሁለት ከፍተኛ ወታደራዊ አዛዦቹ በእስራኤል ጥቃት መገደላቸውን አስታውቋል። ሟቾቹ የጠቅላይ ኢታማጆር የስለላ ምክትል ኃላፊ ጎላም ሬዛ ምህራቢና የአሰራር ክፍል ምክትል ኃላፊ መህዲ ራባኒ ናቸው። ኢራንም ለእስራኤል ጥቃት አጸፋዊ ምላሽ ሚሳኤሎችን ወደ ቴል አቪቭ ማስወንጨፏን ቀጥላለች። የእስራኤል መከላከያ ሚኒስቴር በበኩሉ ኢራን ቀይ መስመሩን አልፋለች የሚል ቁጣ ዘል መግለጫ ሰጥቷል። ኢራን ቀይ መስመር አልፋለች ሲሉ ነው የእስራኤል መከላከያ ሚኒስቴር እስራኤል ካትዝ የተናገሩት። ሚሳኤሎቹ በእስራኤል የአየር መቃወሚያ ስርዓት ቢመክኑ የተወሰኑት መከላከያውን አልፈው በዋና ከተማዋ ቴል አቪቭ መሃል ላይ ሲያርፉ ተስተውለዋል። ይህ መረጃ ጠቅልል አድርገን በዜናችን በዝርዝር እናስደምጣቸዋለን። ኢትዮጵያና ኬንያ በሚዋሰኑበት የድንበር አካባቢ የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ያለመ የውይይት መድረክ በኬንያ ቱርካና ካውንቲ በካኩማ ከተማ ተካሂዷል። በውይይቱ ላይም በኢትዮጵያ በኩል የደቡብ ኢትዮጵያ ክልል መንግስትና በኬንያ በኩል ደግሞ የቱርካና ካውንቲ የክልል የዞንና የወረዳ አመራሮች ተገኝተዋል የተባለው ዝርዝሩን አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ አለማየሁ 7ኛ ክፍለ ጦር አብራጂ ብርጌድ ከመንግስት ኃይል ጋር ለ24 ሰዓታት የዘለቀ ውጊያ ማድረጋቸው ተሰምቷል። በዚህም ከ25 በላይ የመከላከያ ሰራዊት እንደሞተ የተመላከተ ሲሆን የጋማ ከብቶች መገደላቸው፣ ንጹሃን መቁሰላቸውና ቤታቸውን በመሳሪያ መፍረሱ ነው የተነገረው። ተጨማሪ አካተናል። የምርጫ ቦርድን በወገንተኝነትና ለገዢ ፓርቲ በታዛዥነት የከሰሰው የስድስት ተቃዋሚ ፓርቲዎችን ያካተተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ብሔራዊ ምርጫ ቦርድ ነጻና ገለልተኛ ሆኖ 7ኛውን ሀገራዊ ምርጫን ለማስፈጸም አንዳችን ማስቻይ ሁኔታ የለም ሲል ገልጿል። ኮከስ ከምርጫ ቦርድ በተጨማሪ በሀገራዊ ምክክር ኮሚሽን ላይም ትችት ሰንዝሯል። ሙሉ መረጃውን አጠናቅረናል። የዩክሬኑ ፕሬዝዳንት ዘለንስኪ የዩክሬን መንግስት ከቀድሞ የአሜሪካ አስተዳደር ጋር ጸረ ድሮን የሆኑ 20 ሺህ ሚሳኤሎችን በተመለከተ ውል መፈጸሙን ተናግረዋል። እነዚህን ሚሳኤሎች ካላገኙ ድል ማድረግ እንደሚከብዳቸው የገለጹ ዘለንስኪ ጆ ባይደን 20 ሺህ ሚሳኤል እንደሚሰጡን ቃል ገብተውልን ነበር፣ ትራምፕ ግን ይህን ወደ መካከለኛው ምስራቅ ልከውታል ሲሉ ቅሬታቸውን ማቅረባቸው ተሰምተዋል። ሌላኛው መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የእስራኤል መከላከያ ሚኒስቴር ኢራን ቀይ መስመሩን አልፋለች ሲል ተናገሩ። ኢራን ቀይ መስመር አልፋለች ሲሉ የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ ተናገሩ። እስራኤል ሐሙስ ለአርብ አጥቢያ ኢራን ላይ ባደረሰችው ጥቃት የጀመረው የሁለቱ ሀገራት ግጭት ከዚህ የበለጠ እንዳይባባስም ከፍተኛ ስጋትን ፈጥሯል። የኢራንን የተለያዩ ቦታዎች ካጠቃው የእስራኤል ወታደራዊ እርምጃ በኋላ ኢራን ትናንትና ማምሻውን በጀመረችው ጥቃት እስካሁን 150 የሚሆኑ ባሊስቲክ ሚሳኤሎችን ወደ እስራኤል ተኩሳለች። ሚሳኤሎቹ በእስራኤል የአየር መቃወሚያ ስርዓት ቢመክኑም የተወሰኑት ግን መከላከያውን አልፈው በዋና ከተማዋ ቴል አቪቭ መሃል ላይ ሲያርፉ ተስተውለዋል። በተለያዩ የቴል አቪቭ ቦታዎች ላይ በወደቁ የኢራን ሚሳኤሎች ምክንያት የተነሳውን እሳት ለማጥፋት ምሽቱን የከተማዋ እሳት አደጋ ሰራተኞች መሰማራታቸው ታውቋል። በዚህ የኢራን የሚሳኤሎች ጥቃት እስካሁን 40 እስራኤላውያን መጎዳታቸውንና የ3 ሰዎች ሕይወት ማለፉን CNN ዘግቧል። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ብለዋል። ከዚሁ ጋር በተያያዘ ሴት የጦር ጄት አብራሪ በምርኮ እንዳልተያዘበት የእስራኤል መከላከያ ሚኒስቴር ገልጿል። በኢራንና እስራኤል ግጭት የእስራኤል ጦር ኢራንን እንዲደበደቡ ከላካቸው የጦር አውሮፕላኖች መሃል ሁለቱን መቶ መጣሉን የኢራን ሚዲያዎች ዘግበዋል። ተስኒም የተባለው ከኢራን መንግስት ጋር ግንኙነት ያለው የዜና ምንጭ በፓራሹት የሚወርድ የጦር ጄት አብራሪ የሚታይበት ተንቀሳቃሽ ምስል ጋር አያይዞ ዜና አሰራጭቷል። ከተመቱት ሁለት የእስራኤል የጦር ጄቶች መካከል የአንዱ አብራሪ የሆነችው ፓይለት በፓራሹት መውረዷንና በኢራን ሰራዊት ተማርካ በቁጥጥር ስር እንደምትገኝ ዘግቧል። የእስራኤል መከላከያ ሚኒስቴር በበኩሉ ዘገባው ሐሰት ነው፣ የተማረከበን ፓይለት የለም ሲል ማስተባበሉን የዘገበው ቢቢሲ ነው። እስራኤል የኢራን የኒውክሌር ፕሮግራም ማዕከል ላይ ያነጣጠረ ነው ያለችውን ከፍተኛ ጥቃት ሐሙስ ዕለት ለአርብ አጥቢያ ነው በመላው ኢራን የፈጸመችው። በዚህ ጥቃት የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ፣ የሀገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹም እንዲሁም 6 የኒውክሌር ሳይንቲስቶች መገደላቸውን የኢራን መንግስታዊ ሚዲያ ዘግቧል። አጸፋዊ ምላሽ እንደምትሰጥ ያስጠነቀቀችው ኢራን በበኩሏ ወደ ቴል አቪቭ ሚሳኤሎችን አስወንጭፋለች።
አስታውቃለች። እስራኤል በፈጸመችው ጥቃት 78 ሰዎች መገደላቸውን እንዲሁም 320 ኢራናውያን መቁሰላቸውን ያስታወቀችው ኢራን አብዛኞቹ ሰላማውያን ዜጎች መሆናቸውን ገልጻለች። ወደ እስራኤል የፈጸመችውን ጥቃት አረመኔያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰኢድ ራቫኒ ተናግረዋል። እስራኤል የፈጸመችውን ጥቃቶች አረመኔያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰኢድ ራቫኒ ተናግረዋል። የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ ለተሰበሰበው የተባበሩት መንግስታት የጸጥታው ድርጅት ነው ተወካዩ ይህንን የተናገሩት። ሰኢድ ራቫኒ የእስራኤል ጥቃት በኒውክሌር ተቋማት፣ በሲቪል መሰረተ ልማቶችና የመኖሪያ አካባቢዎች ያነጣጠሩ ናቸው ብለዋል። ተወካዩ አክለውም ሆን ተብሎ የተፈጸመ ስልታዊ ግድያ ነው ሲሉ ጥቃቱን ጠርተው አስደንጋጭ የተሰላ የጠባጫሪነት ማሳያ ነው ብለውታል። አሜሪካ ለእነዚህ ወንጀሎች እርዳታና እገዛ በማድረጓ ተባባሪ ናት ሲሉም ወቅሰዋል። እስራኤል የአሜሪካን መሳሪያ በመጠቀም በፈጸመችው ጥቃት ህዝባችን ህይወታቸውን ማጣታቸውን አንዘነጋም ብለዋል። የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝና ተጠያቂ እንዲያደርጉትም ጠይቀዋል። በተጨማሪም የእስራኤል የትራንስፖርት ሚኒስቴር የሀገሪቱ የአየር ክልል መዘጋቱን አስታውቋል። የሀገሪቱ ዋነኛ አየር ማረፊያ ቤን ጉሪዮን ለየትኛውም በረራ ዝግ መሆኑን አክሏል። የአየር ክልሉም ሆነ የአየር ማረፊያው ከሚኒስትሩ ትዕዛዝ እስካልመጣ ድረስ ዝግ ሆነው ይቆያሉ ነው የተባለው። የቤን ጉሪዮን የአየር ማረፊያ ድረገጽ ዛሬ ጠዋት ስራ እየሰራ አልነበረም። ሚኒስትሩ አርብ ሰኔ 6 ቀን 2017 ዓ.ም ባወጣው መግለጫ ለመጓዝ ያቀዱ መንገደኞች የሀገሪቱ አየር ክልል እንደገና ከመከፈቱ ቢያንስ ከ6 ሰዓታት በፊት መረጃው በመገናኛ ብዙሃን ይደርሳቸዋል ብሏል። እስራኤል በኢራን እየፈጸመችው ያለውን ጥቃት ተከትሎ የአየር ክልሏን ዘግታ የነበረችው ዮርዳኖስ ከአንድ ቀን በኋላ መክፈቷን አስታውቃለች። በሀገሪቱ በረራዎች ተቋርጠው የነበረ ሲሆን ዛሬ በሀገሬው ሰዓት አቆጣጠር 1 ሰዓት ተኩል የአየር ክልሏን መክፈቷን የዮርዳኖስ ሲቪል አቪዬሽን ኮሚሽን አስታውቋል። ቻይና በበኩሏ እስራኤል በኢራን ላይ የምትፈጽመውን ጥቃት ማውገዟ ተሰምቷል። እስራኤል በኢራን ሉዓላዊነት፣ ደህንነትና የግዛት አንድነት ላይ ጥሰት እየፈጸመች ነው ስትል ቻይና ጥቃቱን አውግዛለች። ቻይና የእስራኤልን ጥቃት ያወገዘችው በተባበሩት መንግስታት የጸጥታው ምክር ቤት በተጠራው የቅዳሜ ሰኔ 7 2017 ዓ.ም አስቸኳይ ስብሰባ ላይ በተወካዩዋ ፉ ኮንግ በኩል ነው። ቻይና የአሁኑ ጥቃት በኢራን የኒውክሌር ድርድር ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ስጋት አሳድሮብኛል ስትል ነገሮች ከዚህ በበለጠ እንዳይከፉ እስራኤል ሁሉንም ወታደራዊ እርምጃዎችን በአስቸኳይ እንድታቆም አሳስባለች። የቻይና የተባበሩት መንግስታት ድርጅት ተወካይ በተጨማሪ ኢራን የኒውክሌር ጦር መሳሪያን ያለመስፋፋት ስምምነት ፈራሚ በመሆኗ የኒውክሌር ኃይልን በሰላማዊ መንገድ የመጠቀም መብቷ ሙሉ በሙሉ ሊከበርላት ይገባል ብለዋል። ቻይና በኃይልና መሰረተ ልማቶች የኢራን ቁልፍ አጋር ናት። ከጥቂት ወራት በፊትም የኢራንና የሩሲያ ምክትል የውጭ ጉዳይ ሚኒስትሮች የተሳተፉበት የኢራን የኒውክሌር ጉዳይ ላይ የመከረ ውይይትን አዘጋጅታ ነበር። ሀገራቱ በኢራን ላይ የተጣለው ማዕቀብ እንዲነሳ አሳስበዋል። ይህ በእንዲህ እንዳለ ግን እስራኤል በኢራን ላይ የምትፈጽመውን ጥቃት መቀጠሏን ጦሩ አስታውቋል። የእስራኤል መከላከያ ኃይል በኢራን ኢላማዎች ባላቸው ላይ የአየር ጥቃቱን መቀጠሉን ያስታወቀው መከላከያው በቴሌግራም ባወጣው አጭር መግለጫ የእስራኤል ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማ ባደረጋቸው ይዞታዎች ላይ ጥቃቱን ቀጥሏል ብሏል። መግለጫው የተለጠፈው የአየር ጥቃቶችን ከሚያሳይ ቪዲዮ ጋር ነው። እስራኤል በኢራን የኒውክሌር ይዞታዎችን እንዲሁም የጦር አዛዦች ላይ ጥቃት ፈጽማ 3 የኢራን ወታደራዊ አዛዦችን ከገደለች በኋላም በጥቃቷ ቀጥላለች። በሁለቱም ሀገራት ውስጥ የአየር ጥቃቶችና ፍንዳታዎች መከሰታቸው ተዘግቧል። ኢራን የአጸፋ ሚሳኤሎችን ወደ እስራኤል በመተኮሷ በቴል አቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደወሎች ሲሰሙ ቴህራን ውስጥ ፍንዳታዎች ተሰምተዋል። የኢራን የበላይ መሪ አያቶላህ ካሚኒ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ እንደሚጠብቃት ዝተዋል። ኢራን ወደ እስራኤል በተኮሰቻቸው ሚሳኤሎች ተጎድተዋል የተባሉ 40 ያህል ሰዎች ወደ ሆስፒታል መግባታቸውና ከመካከላቸውም 2 በጽኑ መጎዳታቸው ተዘግቧል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባላስቲክ ሚሳኤሎች ሲተኩስ የእስራኤል ጦር ሰራዊት ደግሞ ሚሳኤሎቹን ማክሸፉን አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውንና ከ320 በላይ የሚሆኑ ደግሞ መቁሰላቸውን አስታውቋል። አሜሪካ እስራኤልን በመደገፍ ስትቆም ቻይናና ቱርክ የእስራኤልን ድርጊት በማውገዝ አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል። በተያያዘ መረጃ የኢራን ጦር ተጨማሪ 2 ከፍተኛ ወታደራዊ አዛዦቹ በእስራኤል ጥቃት መገደላቸውን አስታውቋል። ሟቾቹ የጠቅላይ ኢታማዦር የስለላ ምክትል ኃላፊ ጎላሪምዛ መህራቢና የአሰራር ክፍል ምክትል ኃላፊ መህዲ ራባኒ ናቸው። 2 ኮማንደሮች መቼ እንደተገደሉ ግን ግልጽ አልተደረገም።
ጆ ባይደን 20,000 ሚሳኤል እንደሚሰጡን ቃል ገብተውልን ነበር፣ ትራምፕ ግን ይህንን ወደ መካከለኛው ምስራቅ ልከውታል ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ከአሜሪካው ኤቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የዩክሬን መንግስት ከቀድሞው የአሜሪካ አስተዳደር ጋር እነዚህን ጸረ ድሮን የሆኑ 20,000 ሚሳኤሎችን በተመለከተም ውል መፈጸሙን ጠቅሰዋል። ይሁንና የትራምፕ አስተዳደር ግን ሚሳኤሎቹን ወደ መካከለኛው ምስራቅ እንደላካቸው ነው የገለጹት። ሲናገሩም የመከላከያ ሚኒስትሬ ዛሬ እንደነገረኝ አሜሪካ እነዚህን 20,000 ሚሳኤሎች ወደ መካከለኛው ምስራቅ ልካቸዋለች ብለዋል። ጨምረውም እነዚህ ሚሳኤሎች ለኛ የሚደርሱበትን ቀን ስንቆጥር ነበር። እነዚህ 20,000 ሚሳኤሎች በተለይ የሩሲያን ድሮኖች እንድንመክትበት ተደርገው የተዘጋጁ ነበሩ። ዋጋቸው ያን ያህል ውድ ሳይሆን ልዩ ቴክኖሎጂን ያካተቱ ናቸው ያሉት ዘለንስኪ እነዚህን ሚሳኤሎች ካላገኙ ድል ማድረግ እንደሚከብዳቸው መግለጻቸውን ዎል ስትሪት ጋዜጣ ዘግቧል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድ ከመንግስት ኃይል ጋር ውጊያ ሲያደርጉ እንደነበር ተገልጿል። ትናንትና ሰኔ 6 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ጀምሮ እስከ ዛሬ ሰኔ 7 ቀን 2017 ዓ.ም ድረስ ለ24 ሰዓት የቆየ ውጊያ ማድረጋቸውን የተገለጸው። በውጊያውም ከ25 በላይ የመንግስት ኃይል እንደሞተ የተነገረ ሲሆን 2 አምቡላንስ ቁስለኛ የመንግስት ኃይል በኮርክ በጁቤ ጤና ጣቢያዎችና ሆስፒታሎች መግባቱ ተነግሯል። የመከላከያ ሰራዊት ዙ 23 ሞርተር መድፍና ፔምፔ የመሳሰሉትን ከባድ መሳሪያዎች ወደ ቤተ ንጉስና ኮሜ ዘሜ የተኮሰ ሲሆን የጋማ ከብቶችን ገድሏል፣ የንጹሃንን ቤት አፍርሷል፣ ንጹሃንን አቁስሏል ሲሉም የአማራ ፋኖ ብሔራዊ ኃይል የአዲስ ዓለማየሁ 7ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር እንደሰው ታምሩ ገልጸዋል። የተቃዋሚ ፓርቲዎች ኮከስ ምርጫ ቦርድ ነፃና ገለልተኛ ሆኖ 7ኛውን ሀገራዊ ምርጫ ለማስፈጸም አንዳችም አስቻይ ሁኔታ የለም አለ። የስድስት ተቃዋሚ ፓርቲዎችን ያካተተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ብሔራዊ ምርጫ ቦርድ ነፃና ገለልተኛ ሆኖ 7ኛውን ሀገራዊ ምርጫ ለማስፈጸም አንዳችም አስቻይ ሁኔታ የለም ሲል ገልጿል። ኮከሱ ሰኔ 2 ቀን 2017 ዓ.ም ባወጣው መግለጫ የምርጫ ቦርድን በወገንተኝነትና ለገዢው ፓርቲ በታዛዥነት ከሷል። በዚህም የገዢው ፓርቲ አሸናፊነት አስቀድሞ የሚታወቅ ነው ብሏል። መግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ከነባር አመራሮቹ 3ቱን 60% ለመቀየር ጫፍ መድረሱን እያሳወቀ ነው ብሏል። ተቃዋሚ ፓርቲዎቹ ልምድ በሌላቸው ኮሚሽነሮችና በወቅታዊው የፖለቲካ ያለመረጋጋት የግጭትና ጦርነት ውጥረትና ሁለንተናዊ ውስብስብ ተጨባጭ ሁኔታ ውስጥ የሚደረግ ምርጫ ጣጣና መዘዝ እንደሚያስከትል አስጠንቅቋል። በመሆኑም በዚህ ተጨባጭ እውነታ ምርጫ ቦርድ ነፃና ገለልተኛ ሆኖ ምርጫውን ለማስፈጸም አንዳችም አስቻይ ሁኔታ የለም ያለው ኮከሱ ጉዳዩ ወደ ከፋ አደጋና ትርምስ እንዳንገባ በእጅጉ የሚያሳስብና የሚያሰጋ ነው ሲል በአጽንኦት ገልጿል። ኮከስ ከምርጫ ቦርድ በተጨማሪ በሀገራዊ ምክክር ኮሚሽን ላይም ትችት ሰንዝሯል። በኮሚሽኑ ማቋቋሚያ አዋጅ ላይ በኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የቀረቡ የማሻሻያ ሀሳቦችና የተነሱ ጥያቄዎች ቦታ ሳይሰጣቸው እንዲሁም የኮሚሽነሮች ሹመት የብልጽግናውን አዋጅ እንኳን ያልተከተለና በጠቅላይ ሚኒስትሩ ፍላጎትና ፈቃድ ላይ የተመሰረተ ነው ብሏል። በመሆኑም የተሰጠውን ከፍተኛ ተግባርና ኃላፊነት በህግ በእውቀትና እውነት በነጻነትና ገለልተኝነት በሚዛናዊነት ከሀገራዊ ተልዕኮ አንጻር ለመፈጸም ይቸገራል ሲል ገልጿል። በተጨማሪም ኮሚሽኑ ከምስረታው ጀምሮ ኮሚሽኑ ባደረጋቸው እንቅስቃሴዎችና ባከናወናቸው ተግባራት ኮከሱ ያነሳቸውን ችግሮች የሚያረጋግጡ አፈጻጸሞች በተለይም የኮከሱን የመፍትሄ ሀሳቦች ከመቀበል ይልቅ እንደ ተጻራሪና ተቃዋሚ በማየት ሲያገለኝ ቆይቷል በማለት ከሷል። አክሎም በያዘው አግላይ አካሄድ ቀጥሎ በተሰጠው የጊዜ ገደብ ስራውን ሊያጠናቅቅ ቀርቶ አጀንዳ አሰባስቦ ባለመጨረሱም የ1 ዓመት ተጨማሪ ዕድሜ ተሰጥቶታል ሲል ተችቷል። በኢትዮጵያና ኬንያ የድንበር አካባቢ የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት በኬንያ ውይይት ተካሄደ። ኢትዮጵያና ኬንያ በሚዋሰኑበት የድንበር አካባቢ የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ያለመ የውይይት መድረክ በኬንያ ቱርካና ካውንቲ በካኩማ ከተማ ተካሄደ። በውይይቱ በኢትዮጵያ በኩል የደቡብ ኢትዮጵያ ክልል መንግስትና በኬንያ በኩል የቱርካና ካውንቲ የክልል የዞንና የወረዳ አመራሮች ተገኝተዋል። እንደ ዳስነች ወረዳ መረጃ ውይይቱ ሁለቱ ሀገራት በሚዋሰኑበት የድንበር አካባቢ ዘላቂ ሰላምን በማስፈን የሁለቱ ሀገራት ዜጎች ጤናማ የሆነ የድንበር ላይ ግንኙነት ፈጥረው ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ያለመ ነው። የሁለቱ ሀገራት የመንግስት የሥራ ኃላፊዎች የየሀገራቱን ወጣቶች፣ የሀገር ሽማግሌዎችና የሃይማኖት መሪዎችን በማስተባበር በድንበር አካባቢ በአርብቶ አደሮች መካከል የሚፈጠሩ ግጭቶችን ለማስቀረት በትብብር መስራት እንደሚገባ በውይይት መድረኩ ተገልጿል። በሁለቱ ሀገራት መንግስታት መካከል መልካም ግንኙነት መኖሩ በመድረኩ የተገለጸ ሲሆን በድንበር
አካባቢዎች በሚኖሩ ህዝቦች መካከል የተፈጥሮ ሀብት አጠቃቀምን መሰረት አድርጎ የሚፈጠሩ የጸጥታ ችግሮችን በጋራ በመነጋገር መፍታት ያስፈልጋል ነው የተባለው። ባሳለፍነው የካቲት ወር ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዞን ዳሰነች ወረዳ ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ከ13 በላይ ኢትዮጵያውያን መገደላቸው ይታወሳል። በመጋቢት ወርም ዳግም በተቀሰቀሰ ግጭት ምክንያት ተጨማሪ 4 ኢትዮጵያውያን ህይወት አልፏል። ግጭቶቹን ተከትሎም በወቅቱ የሁለቱ ሀገራት የክልል ከፍተኛ የመንግስት አመራሮች ባደረጉት ውይይት በድንበር አካባቢ የሚፈጠሩ ግጭቶችን ለመፍታትና አካባቢውን ወደ ነበረበት ሰላም ለመመለስ በጋራ ለመስራት መግባባት ላይ መድረሳቸውን ማሳወቃቸው ይታወሳል።